ኧረ አጨብጭብ አጨብጭብ። ምን ታይኛለህ አንተ አንዳንድ ግን ተደሰት ሲልህ እኮ እንደዚህ ቅዳሜ ነው ያምራል። እምር ይበልልህ አቦ በእናትህ። ዛሬው የት ነው የምናድረው? የት ነው ማድረው? እንደዚህ ደስ ፍንድቅድቅ ብዬ ኧረ ሲቲ ምን አይነት ፐርፎርማንስ! ሰንደርላንድን ፈርቼው ነበር ምክንያቱም ሊቨርፑልና አርሰናልን ከተጫወተበት አንጻር ፈርቼው ነበር፣ ግን በዚህ ያልክ አልመሰለኝም። ለብን ያረግናት ዲያዝ ምን አይነት ጎል ያገባው! አንተ ሮኬት እንደዛ ትመታለህ። ግቫርዲዮል ሁለት ተከላካይ ሲያገቡ ምንድነው ቼርኪ ያረከው? ምንድነው ፕሪሚየር ሊግ ላይ ስኬንጅ ታረጋለህ እንደዚህ ለፎደን? አንተ ባለጌ ነህ ድሮም። ሃላንድ ሻው ምን አለ ብታገባ ያን ኳስ ራሱ ጋድ አንተ ቋጥረህ አይደለም ቋጠሮ ሊሰራ ጎሉላ እንዳይገባብን አደረክ። አርሰናል ላይ ደግሞ ጎል እንዲገባበት ነበር የሚቋጠረው ህዝቤ። ጭራሽ ተሸንፎ ኤንድ አፕ አደረገ። ማን ጭራሽ ሲቲ ጎል አልገባበትም በሰንደርላንድ። አርሰናልን አስጥሏል፣ ሊቬን አስጥሏል ብለሽ ቋጠርሽብኝ አይደለ አርስዬ? አቤት እኛ ደግሞ አንፕሬዲክተብል ነን። 3 ጭራሽ ለዚህ ዝርር ኢታር ላይ መተ ትዘረራለህ። አርሰናልም ኢታር ላይ ገና እንጠብቃለን፣ ጨዋታ ይቀረናል፣ ኢታር ላይ እንዘረራለን። ስለ ተጫዋቾቻችን ለብቻው ቪዲዮ ያስፈልጓል፣ ግን በትንሹ ልጥቀሰው። የራያን ቸርኪ አሲስት ፖስት ማድርጌላችኋለሁ፣ ገብታችሁ ታዩታላችሁ። ማይ ስታር ቦይ ፊል ፎደን ኢዝ ባክ። ምን አይነት ቴስታን ይጨረሰለት። ሩበን ዲያዝ ደግሞ ፈርስታፍ ምንድነው ጥይት ይዘህ ገብተህ ነው ይሄ ይመርመር። በቃ ምን አይነት ሹት ነው የመጣው? እንዲህ ነው የዞረው ኳሱ። አይ ቲንክ ዲፍሌክተድም ሳይሆን አይቀርም፣ ግን እንደዚህ የሚያገባ ተከላካይ ካለ እኮ በቃ የማይከፍት ቲም ራሱ ከሆነ ትበረግድለታለህ ማለት ነው። ግቫርዲዮል ራሱ ያገባው ቴስት አረ በፕሌየር ሬቲንግ እመለሳለሁ። ደስ ሲሉ ጀማው 3 ነጥብ አግኝተው እኮ ነው። አያቻቸው እንዴት እንደሚደሰቱ። አይ ጀማው መጣ፣ ሲቲ መጣ። ይቺን ምክንያት አግኝቶ አይደለም ተሸንፈንላችሁ አይደለም ጀማው። አቻ ስንወጣ ራሱ በቃ እንደ ጀርባ ቅማል እዚህ ላይ ተለጥፈው ከወጡ እኮ አይወርዱ። እኛ የማንወጣው ፈተና ውስጥ ራሳችንን የከተትነው ደግሞ እኮ ሰንደርላንድ ለኛ ሲሆን ማለት ነው። እንዴት አባቱ እንደሚገግም ይሄ ገገማ የሆነ ቡድን እንዴ! እኔ ቡድን የሚመርጡት ነገር እኮ ነው። እንግሊዝ እኮ ነው አንዳንድ ቡድኖች ቡድን ይመርጣሉ፣ በቃ የሚገግሙበት ቡድን ማለት ነው። ለሊቨርፑል ጊዜ አሁን ሰንደርላንድ እንዴት ነበር አንተ? እንዴ ለኛ ጊዜስ እንዴት ነበር? ልፋጫም የሆነ ቡድን ሂድ አሰዳቢ። እኔ ስንት ነገር ጠብቄ ነበር ከዚህ ጨዋታ። በእውነት ነው የምላችሁ። ማለት እኔ አጉላጉላ ያደርገዋል ሲቲን ብዬ ገምቼ ነበር፣ ግን አልሆነም። ይሁን በቃ ምን ማድረግ ይቻላል? ደግሞ እንግዲህ ቻል አድርገን አሁንም ቢሆን ሲቲን ለማምለጥ መሞከር ነው። እንግዲህ እኔ እስካሁን ወደፊት ምን እናመልጠው ነበር የመሰለኝ፣ ለካ ወደ ጎን ነው ያመለጥነው። ይሄው ከጎናችን መቶ ቁጭ አለ። ሁኔታው ለኔ ተመቸኝ አለ ማንቸስተር ሲቲ። የአርሰናልን ጨዋታ ተመልክቶ ገብቶ ተመልከቱ። ሲቲ ዛሬ ሰንደርላንድ ጋር ከባድ ፈተና ይጠብቀዋል ተብሎ ነበር። ርምርምን ያደረገው ኢታድ ላይ አነደደው፣ አጨሰው። የመጀመሪያው ጎል ምንድን ያስመለከተን? ሩበን ዲያዝ። አረ በስመ አብ! ሮኬት ከተከላካይ እንዲያነ ጎል ይቻላል? ዋው! እጅግ በጣም የሚያምር ጎል ነበር ያስቆጠረው። አረ ሩበን ዲያዝ እጅግ በጣም የሚገርም ጌም ነበር ዛሬ ሲቲን ያሳየን። ከዛ በኋላ ራሱ ምን አይነት ሄዲንግን ያስቆጠረው ግቫርዲዮ። ፓፓ ሲቲ አሁን እየመጣ ነው። አሁን እንግዲህ ጋፑን በሁለት ነው ያጠበበው። ምን አይነት አሲስት ነው በእናታችሁ! ራያን ቸርኪ የቅንጦት። እኔ ሞድሪች ይሄንን አሲስት ሞድሪች ሲያደርገው ነበር ማስታውሰው። ኧረ በስመ አብ! ፎደን እዛው እልም። እጅግ በጣም የሚያምር ሄዲንግ ነበር እሱ የሚያስቆጥረው። ብቻ ግን ሲቲ ዛሬ ምርጥ ነበር። ይሄኛው ሲቲ ለሪያል ማድሪድ ራሱ ያስፈራል። ከምሬ ነው ብላችሁ ዋው! የሚገርመው ማንቸስተር ሲቲ ነው ዛሬ ተመለከትነው። ብቻው ግን ልዩነቱን ወደ 2 አጥበውታል ማንቸስተር ሲቲዎች። ኮንግራ ይመቻችሁ። ኮንግራ። ሰንደርላንድ አልሸነፍ ብለውታል። ነጥብ እያስጣለስ አስቸግሮታል። መፍትሄው ሲቲ ነው። በክሊንሺት ግርፍ እኔ አባት። እስቲ የት አለ? እስቲ ሃላንድ ብቻ ነው የሚያገባበት የምትሉት ቲም የት አለ? ሁለት ተከላካይ ያገባ እየወጣ እኮ። ወይኔ ዲያዝ ትችላለህ እኔ አባት። ምን አይነት ጎል እንዳገባች ታስብለሽ? ሮሪን ያየሁት በሱ ውስጥ ሮሪ
በስ ምን አይነት ጨዋታ ነው ያሳየን ፔፕ ዛሬ። ቅያሬዎቹ ሲያምሩ ከዚህ በኋላ እንዴት ፕሪሚየር ሊግ ላይ መጫወት እንዳለበት የተረዳ ይመስለኛል ዛሬ የፔፕ አገባብ ማለት ነው። በባለፉቱ የተማረ ይመስላል። ጋቫርዲዮላ ያገባው ቴስታ ወይኔ የቼልሲ አሲስት ማተውት እኔ በሌላ ቪዲዮ መጣበታለሁ እንጂ ይሄ ቪዲዮ ይረዝማል። ስለ ዛሬው ጨዋታ ምኑን ትቼ ሃላንድ ማለማግባቱ ነው የከፋኝ ትንሽ። ይሁን ዋናው ሰንደርላንድን አሸንፈናል። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ጋይስ ቴሌግራማችን እየተቀላቀላችሁ ብዙ ቲኬት እየተለቀቀ ነው በየቀኑ ሁላችሁም ጆይን በሉ። ጆይን ስታደርጉ ታዲያ ነባ ሲቲ ብቻ የሚል ነው ብዙ የተከፈቱ አካውንቶች ስላሉ ቪአይፒ እና ጮታችሁ ምናምን የሚሉ አካውንቶች ስላሉ ስካም እንዳትደረጉ ነባ ሲቲ ብቻ ቁጥር የሌለበት ምናምን። ይመቻችሁ። ባዮ ላይም አለላችሁ ፎሎ አድርጉ። ሼር ኮፒ ሊንክ ይመቻችሁ። ማድነቅ ነው እንጂ አሁን ምን ማድረግ ይቻላልሽ? ማድነቅ እኛ ተሸንፈን ቆይ ምን ጠብቃችሁ ነበር? ሲቲ አሁን የኛን ውጤት ሰምቶ ሜዳው ሲገባ ነጥብ የሚጥል መስሏችሁ ነበር? ሰንደርላንድ ምናምን ስለሆነ አይደለም ወስዶ ለጠፋቸው። ሰንደርላንድ ለኛ ሲሆን ነው እንደዛ የሚጮቱት። በስመ አብ ሩበን ዲያዝ ምንድን ነው ያደረገው እንዴ? እኛ መሸነፋችንን ሲያቅ ወደ ሮድሪነት ከየት ነው ጅልጥ አድርጎ ቅርቅር ቼርኪ ራቦና አሲስት ምናምን ፎደን እዛ ሰው ላይ መጸዳል። ምንድን ነው የተፈጠረው? ምንድን ነው እያደረገ የነበረው? ሲቲ ዛሬ ጤነኛ ነው? ኧረ በስመ አብ ማን እኔ አልቻልኩም። በቃ ምንድን ነው የሚሻለን? እሺ ምንድን ነው አሁን? ነጥቡን በሁለት ነጥብ አድርገውታል። ገባችኋ? ከዚህ በኋላ የካራክተር ጉዳይ በቃ አስቶን ቪላ እናንተንም ወስዱ ለጥፏችኋል፣ እኛንም ለጥፎናል። መሸነፍ ነው። ገባችሁ አይደለም? ስለዚህ ሁለት ነጥብ ሆኗል ጋፑ ማለት ነው። ከዚህ በኋላ የማን ቲም የበለጠ እንደሆነ ታያላችሁ። ዋጋችሁን ቀጥ አድርጉ ማለት ነው። ሊጉን እንዴት አድርገን እንደምናስተዳድረው እናሳያችኋለን። ምድረ ቋጣሪ ማለት ይልሃል። ይሄ ነው ማለት ክለብ ነግሬያለሁ እኮ ወንዳ ወንድ የሆነ ክለብ ነው ያለኝ ነግሬያለሁ። ዛሬ ጠዋት የሰራችሁ ሁለቱም ቪዲዮዎች የአርሰናልንም ከሲቲም በፊትን ዛሬ የ6 ነጥብ ቀን ነው ብያለሁ። 6ቱንም ነው ወሰድኩት። አልችልም ታዲያ ሲቲም ይችላል እኔም እችላለሁ። ስቋጥሩ ነበር። በቃ አይ ቆይ ከረፍት በኋላ ምናምን ይጥላል ብለ ነግሬያለሁ። ቅድምም ረፍት ላይም ሰርቻለሁ። ይሄ ሲቲ የተለየ ነው እንዳትጠብቃልኩ። ካሁን በኋላ ደግሞ ዋንጫ ያሸተተ ሲቲ አለቀልህ ወያላ ነግሬያለሁ እኮ እኔ ስጀመር አንተ ከላይ ስትሆን በጣም ነው ደስ የሚለኝ ሰላም ይሰማኛል ብዬ እኮ ትላንት ነግሬያቸዋለሁ። ይኸው አሁን በሁለት ነጥብ ሆነ። ካሁን በኋላ ከተደናበርክ ደግሞ አትመለስም። ምን አይነት ሲቲ ነው ያየነው? ቸርኪ ምን አይነት ተጫዋች ነው? እረረን ቸርኪ ራቦና በሷ ከራቦና በፊት ደግሞ ለሃላንድ የሰጠው ኳስ ቢገባ ኖሮ ኦ ማይ ጋድ። ለዋኛውም ለቸርኪ መጀመሪያ ከዛ ለዶናሩማ ባይዞ ይሄን ሁሉ ጌም ተጫውተን በጣም አንድ ከባድ ስህተት ሩበን ዲያዝ ሰርቶ ነበር። ያንን እንዴት እንዳዳነና ያቺ ከባድ ሞሜንተም ነበረች። ያቺን ቀይሮልናል። ምን አይነት ተጫዋቾች ነው ያለው? ሩበን ዲያዝ የፕሪሚየር ሊጉ ምርጥ ተከላካይ በዚህ ሰዓት ሩበን ዲያዝ ነው። ጎል ነበረ ያ ሰው የሚበልጠው፣ እሱም ተጎድቷል። አሁን ምርጡ ተከላካይ ሩበን ዲያዝ ነው። በጣም የሚገርም ሲቲ ነበር ያየነው ዛሬ። በጣም ነው ደስ ያለኝ። እንዲህ ነው ይኸው እኔ ነግሬያችኋለሁ እንዴት ትናንሽ ክለብ እንደሚቀጣ ነጥብ ስትሩ እንዴት መጠቀም እንደሚቻል አሳያለሁ ብያለሁ። 7 ነጥብ ነው ምናምን ነበር፣ አሁን 2 ሆነናል። አየ ሲቲ ከአንገት ስር ሲተነፈስ መጥፎ ነው። ትንፋሽ በጣም ነው የሚሞቀው፣ ይረብሻል። ነግሬያለሁ። የዘንድሮ አርሰናል ይለያል። አዎ በምን እንደሚለይ ታውቃለህ? የባለፈው አርሰናል ጥር ወይ ፌብሩዋሪ ላይ ምናምን ነበር የሚጥለው፣ መያዝ አካባቢ ነበር መንቦጃቦጅ የሚጀምረው። አሁን ግን ካሁኑ ጀመርሽ፣ መንቦጃቦጁ ካሁኑ ጀመርሽ። ትሰጭኛለሽ፣ ታስረክብኛለሽ። ቦታው እኔ ነው፣ አንቺ ሚዜ ነው የሚያምርብሽ። እንኳን ደስ አላችሁ ሲቲዘንስ። በጣም ነው ደስ ያለኝ፣ የምሬ ነው። የ6 ነጥብ ቀን ነው። ሳምንቱ ፏ ያለ ነው፣ በቃ ፏ ያለ ነው። እኔ ለዚህ ደስታ የመረጥከኝ ነው ዋነኝ። ወይ እንኳን ደስ አላችሁ ሲቲዘንስ፣ በጣም ደስ ብሎኛል። ይመቻችሁ። የኔ ልብ ይፈራል፣ ተጠራጣሪ ነው። ተው ግን ተው፣ እኔ ልቤ ተጠራጣሪ ነው በእውነት እንጂ ሲቲ ወዴት ነው የሚሄደው? እሺ ቆይ ወዴት ነው የሚሄደው ሲቲ? ሁሌ በቃ አርሰናል የሆነ ጥሩ አቋም ላይ ሲኖር ወይ ጉዳት ይታመሳል ምናምን። ችግር የለውም ልጅ ቢሮጥ አባቱን አይቀድምም እያልን ራሳችን እናጽናናለን። ሲቲ ሰንደርላንድን 2-0 እየመራ እረፍት ወጥቷል ማለት ነው። በቃ ሊጥልበት ይችላል ብዬ የጠበቁት ጨዋታ ነው፣ ግን በቃ ፍጹማዊ ከሆነ ብልጫ ጋር ነው እየመራ የወጣው ማለት ነው። እና ስለሱ ግን ላውራ ሳይሆን የመጣሁትኝ ሩበን ዲያዝ ያገባውን ጎል ላይክ ተመልከቱት፣ ሰርች አድርጉና እዚህ ጋር ባያይዝላችሁ ስሜቴ ነው። ግን በቃ ቲክቶክ እያዛገን ነው ኮፒራይት ምናምን፣ እንዲሁም ስንት ዋርኒንግ እየገባልኝ ነው።
እያዘኑ ቪዲዮዎች እና ባሳያችሁ ስሜቴ ነው። ሩበን ዲያስ ጎል ቱዴይ ምናምን ብላችሁ ይኸው ከስር ይመጣል በእርግጠኝነት። ሰርች ባሩ ላይ ግቡና ተመልከቱት ምን አይነት ጎል እንዳገባ። ኧረ በስመ አብ ግቡና ሰርች አድርጋችሁ ተመልከቱት። ቅድም በስተት ነው እኩል ይሆናሉ በነጥብ ከአርሰናል ጋር ያልኩትኝ። አንድም ፍላጎቴ ነው፣ ሁለትም ብቻ የቪላ ነጥብ ላይ ነበር የደመርኩት 3 ነጥብ በስተት ማለት ነው። ኤኒሃው ጋፑ በ2 ነጥብ ይሆናል። ሲቲ ኦልሬዲ አሸንፏል። ምንም የጨዋታ ይቀለበሳል እንዳትል፣ ሲቲ ተጨማሪ ጎል ያገባል እንጂ አይቀለበስም። ይመቻል። ቢስሚላ እዩት እስቲ ይህን ጎል ከዚህ ሩበን ዲያስ አጃኢበታል ቁድራ እዩት እስቲ። እንዴ ቪዲዮን ባመጣው ያው ይዘጋብኛል። ስለዚህ እንደዚህ በፎቶ ላሳያችሁ ብዬ ነው። መቼም ሁላችሁም ታዩታላችሁ። በጣም ስላስገረመኝ ነው የመጣሁት። ደስ ይለኛል እንደዚህ በቃ ውዙዝ ንቅንቅ የሚያደርግ ጎል ደስ ይለኛል። አሁን ይሄ ጀት ይጥላል እኮ አይመከርም። ከ18 ዓመት በታች አይመከርም። በረኛው መቼም ለልጆቹ የሚነግረው ነው። ይሄ በቃ እንደዚህ አይነት ጎል ገብቶብኝ ነበር ምናምን ብሎ ይነግረው፣ በእንቅልፍ ልቡ ይመጣበታል። ሰንደርላንድ በጣም ዝግ ነበር፣ ተከላካዩ እያስቸገራቸው ነበር። ሃላንድ እንኳን ኳስ አልነካም ነበር። እስከ 28ኛው ደቂቃ አንድ ተች ነው የነበረው። ስለዚህ ሩበን ዲያስ የሚገርም ውሳኔ ወሰነ። በረኛው አልጠበቀውም። ምክንያቱም ሩበን ዲያስ ከዚህ መታ ብሎ ማን ይጠብቃል እንዴ? ሮኬት በቃ ዲሽቃ ብሉት፣ ይሄ ጀት ሄሊኮፕተር ምናምን ይጥላል። እኔ በጣም ነው ደስ ያለኝ። በቃ ይገርመኛል እንደዚህ አይነት ጎሎች። ያው ልጅየው በእርግጥ ጉዳቶች እያጠፉት ነው እንጂ ገራሚ ልጅ ነው ሩበን ዲያስ። ጭንቅላት ያለው ተከላካይ ነው፣ ግን ወሳኝ ጎል ነው ያስቆጠረው ለሁሉ ነገር። ለሲቲ እስከ ረፍት 2-0 እንዲመራ ያደረገው ወሳኙ ነገር። ከዚህ በኋላ ሊገባም ይችላል። ምክንያቱም በቃ ይሄ ብርግግ ነው የሚያደርገውና ለደጋፊ ጭምር ህልም የሚሆን ነው፣ ቅዠት የሚሆን ነውና እስቲ በጣም ደስ የሚል ጎል ነበር። እናንተ እስቲ በሩበን ዲያስ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ሩበን ዲያስ ዋቴ ጎል። በቅድሚያ ለሩበን ዲያስ በቅድሚያ ማለት፣ ከዛ በመቀጠል ደግሞ ለፊልፎደንስ ፊልፎደንና ሩበን ዲያስ በቃ አባቴ አምሶሪ ከዚህ ቀደም በፊልፎደን ዙሪያ የተናገርኩትን ነገር እንዳለ አፌን አስይዞኛል። ፎደን እኔ ዝም ብያለሁ። ሲቲ በጣም ችሏል፣ ዛሬ በጣም ችሏል። ቶፕ 4 ቲሞችን ሲያስጨንቅ የነበረውን ሰንደርላንድ እቃ ተጫውቶበት የወጣው አጨብጭበንላችኋል። ወያለው ምናልባት ዋንጫውን የሚስጥል ሲቲ ሳይሆን አይቀርም። ብትጠነቀቅ ብትሰጋ ከሆኑ ጥሩ ነው። እኔ በጣም ደስ ብሎኛል። እናንተስ? ዛሬ ደስታ ቀን ነው። ይኸው ሰንደርላንድ ነጥብ ጥሎልናል። ፕላስ ደግሞ ሲቲም ስጥት አድርጓል። ያቸው ያላውን ድንብርብሯ ሊወጣ ነው። ከኋላዋን ያለው ድንብርብሯ ሊወጣ ነው። 2 ነጥብ አንድ ጌም በጣም በቂሽ ነው። 20ኛ ሳምንት ላይ ታይዋለሽ። ይከረበትና ደግሞ ከሲቲ ጋር ያላችሁ ጋፕ ምን ያህል ሰፊ እንደሚሆን ታይዋለሽ። ሰንደርላንድ ለኛ ውለታ እየዋለልን ነው። ኑ ቅደሙን እያለ ነው። በድጋሚ ተሸንፏል። እንግዲህ ባለፈውም ጥሎ ነበር፣ አሁን ተሸንፏል። እንግዲህ ሲቲ ማሸነፉን ተከትሎ ከወደ ኤምሬትስ አዲስ የሚባል መረጃ ወጥቷል። አርቴታና አባሪ ኃይሎቹ ዘንድሮ ሚዜናታቸው ስለማይቀር ሱፍ ለማሰፋት ተፍ ሲሉ ታይተዋል ተብሏል። ሲቀጥል ደግሞ አስቶን ቪላ አሸንፎ የወሰደው ነጥብ ለወያለው ይመለስለት ተብሏል። የተባለበትን ምክንያት አስቶን ቪላ ተጫውተው ሳይሆን ያሸነፈው የአርቴታን የራቆት ቪዲዮ ይዞ እያስፈራራ ነው የሚባል ነገርም ተደርሶበታል። መጣችሁ አይደለ? እንደው በየአመቱ መላጣ እየተቀያየረ ጮትብን። ጋርዲዮላ ባይሆን እኮ አልፈራም ነኝ። እግሬን ሰቅዬ ቀብረር ብዬ እንዳላየው አስቶን ቪላ ለዚህ ዳርገኝ። ለጭንቀት የቋጠሮ ላይፍ ውስጥ መልሰን እንግባ ቤተሰብ። አንገቴ ስር እየተነፈሰውን እንዴት ነው የሚዘለቀው? በእንቅርት ላይ ጆሮ ደግፍ ማለት ዛሬ ነው። ያጓራዬ ማለት ነው። በፈረቃ ነው የተላጠው፣ በፈረቃ። ይሄ ደግሞ ማለት ነው ዣካ የምትባል ሰውዬ እንደዛ ከኛ ጋር የሜሪኖን ካልደበደብኩ ብለ ያለ ፓሽን ዛሬ የለም። ዛሬ ድመት ነበርክ። ወይኔ ቀጣይ ማለት ነው ጋይስ ከክሪስታል ፓላስ ናቸው። ፓላስ ሜዳ ፓላስን ሲቲ ካሸነፈ ዘንድሮ ዋር ነው። በቃ አንገት ለአንገት ተያይዘን ዋንጫኛ ነው ባይዘው ዋንጫኛ። ግን ቴሌ እየተነፈስ ከሆነ እንዴት ነው የሚዘለቀው? አትበል ቀደም ትሆናለህ ደም በደም ወያለው። አሁን የሊጉ መሪ ነኝ፣ የሊጉ ማርሽ ነኝ፣ የሊጉ ፍሪዞን ማን ይፈነግረ ይሰራ ፈላው ከች ብሎ ነበር። የሊጉ ጭስ ማውጫ ትሆናለህ። ደግሞ ስኳሪ ጥልቅ ነው ምናምን ስትል ነበር። ሊቆይ ሰምጠህ ነው ወይ ምንድን ነው? ደግሞ አርቴታ ጎል ሲፈልግ ጮቀሪትን አስገባሉ። በጣም ይቀልዳል። ቀልደኛ ነው መሰለኝ። ኧረ አሲስት የሲቲን 3ኛ ጎል አይተዋል? ከዚህ የትርክሽን አሲስት አይተኸዋል?
አንተ ያምራል ነው የምልህ ያምራል። አንቺ ወያላ ግን መከራሽ በዛ። አሁን አሲስቱን እንተውና አንቺ ወያላ መከራሽ በዛ። ከስሪሽ ተንፋሽ በዛብሽ። ገና ኤርታሌ ነው መሆንብሽ። እንደ እሳተ ጎመራ ነው እንደዚህ ማቃጠልሽ፣ እንደዚህ ነው ማቃጠልሽ ገና። ይሄ ህፃን እኮ ፊት ከሰጠ ነው መከራ ነው ብዬሽ ነበር፣ ነግሬሻለሁ። አንቺ ተሸነፊ እንጂ እሱ ለመምጣት ምንም አይነት ችግር የለበትም። ምንም አይነት ማለት ነው። አልነገሩሽም ወይ? ስሪ ፒስ አንዴ ነግሮሻል፣ ሁለቴ ደግምልሻል፣ ሶስት ይሰልስልሻል። ጋርዲዮናለኝ ብሎሻል። ዋንጫውን ይዞት ይሄድልሻል፣ ይቀማሻል። አቤት ወያላ ገብተተኛውን ግባናተኛ። በቃ ስማ፣ እኔ አንድ ነገር ልንገርህ፣ እደግመዋለሁን ምን በህይወት እያለሁ አንተ ዋንጫ አትበላም። አልደበረኝም። እናቴ ተሙተ። ወይኔ አስቡ፣ ክለብ ተሸንፎ ቋጥረ ፍሬን አፍርጠ ምንም ሎጥ ሳታመጣ ስትቀር ማን ትሆናለህ? አርሱዬ 3-0 በማሸነፍ እንዳልኳችሁ መተንፈስ ጀምሯል አፍንጫችሁ ስር። ምን አይነት ጥምረት ነው ጋይስ? ፕራይም ፎደን ኢዝ ባክ። ማንቸስተር ሲቲ እንዳልኳችሁ ባክፎሩ ነበር እንደ ችግር የሚነሳው፣ ባክፎሩም አብዷል። የሚገርም ሆኖላችኋል። ምን አይነት አሲስት ነው ያደረገው? የያዛችሁ ኳሶች ሁሉ ስጋት ማለት ነው። ልክ ማንቸስተር ዩናይትድ ከኦሎምፒክ ሊዮን ያየነውን ጨዋታ እንቅስቃሴው በሙሉ ያስፈራል ማለት ነው። አደገኛ የሆነ ተጫዋች እንደ አዲስ ማንቸስተር ሲቲ ቤት መመልከታችን ጀምረናል ማለት ነው። እኔ ይሄና የሚያስደነግጡ ቲኬቶችን ከመልቀቅ ወደ ኋላ አላልኩም። በዚህ ቴሌግራም ቻናል ገብታችሁት አንድ ቲም ምናምን የቀረው የሀገር ቲኬት ነው ያለን፣ ፍንድት ድቱ ይወጣል ማለት ነው። በዚህ ቴሌግራም ቻናል ካልተቀላቀል መቼም አትበላም። ይሄና ግን ይችላል ነው ማለት ቪላ ሁሉ ዊን የተባለው ገባለት። ይሄ ነው ማንቸስተር ሲቲ፣ ወንዳ ወንድ ክለብ ነን እኛ። እሺ ማንንም አንረዳ፣ ማንንም አምጣልን። በቃ እኛ እንዲህ ነን። ሚያኮራ ክለብ፣ ማርያምን ሚያኮራ ክለብ። ማንንም አስብ። የሲቲ ደጋፊ በሙሉ ማለት ነው ሁላችሁም ይሄን ቪዲዮ ኮፒ ሊንክ ያደርጋችሁ፣ ሁላችሁም ኮፒ ሊንክ ሪፖስት እያደርጋችሁ ማለት የማንም ደጋፊ እንችላለን። ዲያሽ ምን አይነት ጎል ያገባው ፋሚሊ፣ ምን አይነት ጎል! ይሄ ነው ሲቲ። ቸርኪ ፋሚሊ በዚህኛው አሲስት ማለት ነው ዋንጫው የኛ ነው። ማንሽም አታፍሊ። እኛ እንደዚህ በቃ እኔ ምን ልበላችሁ ፋሚሊ፣ ተረጋጉ እያላችሁ ነው። ሁላችሁንም ተረጋጉ ማለት ነው። ዋንጫው የኛ ነው፣ ችግር የለም እያለ ነው። እንድታውቁ ነው ማለት እንድታውቁ። ራቦና አሲስት ራቦና። አረ እንለያለን፣ መቤትን እንለያለን። እንደምትመለከቱት በ2 ፖይንት ብቻ ከአርሰናል ርቀናል። አርሰናል ከአንድ ቲም ጋር አቻ ጣለ። አንደኛ ላይ ወጣን ማለት ዋንጫውን በላ ነው ማለት ነው። በቃ አለቀ። ማቆሚያ የለንም እኛ እንደ ቶፕ ከሆነን ማቆሚያ የለንም እና የሚታወቅ ነገር ነው። ዋንጫውን በልተናል። ዝንስ ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ሁላችሁን ወዳችኋለሁ። ዛሬ ምን አይነት ቀን ነው ፋሚሊ፣ ምን አይነት የተባረከ ቀን ነው። እኔ ሰው እንደዚህ መደሰት አለበት ግን በቀን እንደዚህ መደሰት አለብኝ። ወይኔ ይመቻችሁ ብቻ ፋሚሊ። ወን ያለው ክለብ ስትሆን እንዲህ ነው። አርሰናል ጥሎ እንደገባ አየን። 3-0 ጥጉን አስያዝ ነው። ሰንደርላንድ በቶፕ 6 ያልተሸነፈ ቡድን ነው በዚህ ዓመት። ዩናይትድ ብቻ ነው ያሸነፈው። ዩናይትድ ቶፕ 6 አይደለም። ጥጉን ያስያዝ ነው። ምን አይነት ጌም ነው ያየነው? ራያን ቼርኪ ሁሌ ይግባ የምንለው ለዚህ ነው። አሲስት 2 አሲስት ነው ያለው። ማን ኦፍ ዘ ማች ነው። ስለሱ አይደለም ለፎደን የሰጠው ኳስ በኢየሱስ እንዴት እንደሚችል ዛሬ ሲቲ አይታል። እንዴት የዋንጫ ቡድን እንደሆነም አይታል። 2 ነጥብ ሆኗል። ገና 2 ነጥብ ሆኗል። አርሰናል ገና ነው። ገና አሁንም ወደ ታች ነው እንጂ መቼ ወደ ላይ እንደሚሄድ እናውቃለን። በፍጹም አልኩ። በቃ አርሰናል መቼም ነው የማይበላው። ሁሌ ነው የምለው። በቃ በየቪዲዮ ሁሌ አርሰናል አይበላም ብለው ለዚህ ነው። ሙሉ ዛሬ የቲም ፐርፎርማንስ በቃ የሚገርም ነበር። ከዲፌንስ እስከ አታክ ዶናሩማ አንድ ላይ የተሞከረበት እሱንም የሚገርም አድርጎ መልሷል። ሰንደርላንድ አሪፍ ተጫውቷል እኮ ግን ዛሬ በጣም በልጠናቸው ነበር። በቃ እንዴት ነው የሚችለው ቼርኪ? በቃ ለሃላንድ ራሱ የሆነ ኳስ ሰጥቶት ነበር ስቶት ነው እንጂ ሃላንድ ኧረ ዛሬ ቲም ይለያል። የሚገርም ኳስ ነው ያየነው። በቃ የሚገርም ተከላካዮቹ አሪፍ ነበሩ። የሆነ ኳስ ተሳሳተ ሩበን ዲያዝ፣ ከዛ ደግሞ ዶናሩማ መለሰ። የዲያዝ ጎል ደግሞ ዛሬ እንለያለን። 2 ነጥብ ሆኗል። ቀጣይ እናገኛቸዋለን። ቀጣይም ገና ደግሞ ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ጥጉን ነው የምናስይዘው። ጥጉን ያው እያላ ከዚህ በኋላ መቼም የማያሸንፈው
አይበላም ከዚህ በኋላ። እንዲህ ነው ፈላው፣ እንዲህ ነው ሲቲዝንስ፣ እንዲህ ነው እንጂ አጧጡፉት። የታይትል ሬሱን አጧጡፉት፣ የዋንጫ ፉክክሩን አጧጡፉት። እያሞቃችሁ ጠብቁን፣ እኛም እየመጣን ነው። ዛሬ ካሸነፍን በ8 ነጥብ ይሆናል። እየመጣን ነው። እኛም እያሞቃችሁ ጠብቁን። ይሄ ነው ሲቲዝንስ። በቃ እንዳትለቅ። አሁን ጀርባው ላይ አይደለም ከላይ ከፍ ብላል። እዚህ የፀጉሩ ጫፍ ላይ ነው ያለው። እንዳትለቅ። የነብርን ጫፍ ከያዝክ መልቀቅ የለም። እንዳትለቅ። እኛን ጠብቁን፣ እኛም እየመጣን ነው። የሚገርም ወይ ነው 3-0 በቀላሉ በቃ ሽሽክ አርጓት ነው የወጡት። ቼላው ስለ ቼላው ደግሞ እናወራለን። ብቻ ግን ተጠግተሃል። ለኛም ቦታችንን ይዛችሁ ጠብቁን። ታውቃላችሁ ፍቅራችንን ሲቲዝንስ፣ ሊቨርፑል፣ ፔፕ ጋርዲዮላ የርገን ክሎፕ ምናምን አልቀረም እሱ። እኛም እየመጣን ነው። እያጧጧፋችሁ ጠብቁን። ይመቻችሁ። ሲቲ 3-0 አሸነፈ ሰንደርላንድን። ብራዘር ባለፈው 4 ጎል ገብቶበት የተተቸው ሲቲ ጋርዲዮላ ሮቦት ነው፣ ሰው አይደለም። 4 ጎል የገባበትን ቲም ሰንደርላንድ እኮ ያላገባበት ቲም የለም። ግን ከኛ ጋር እንደዛ የጠመመብንን ሊቨርፑልን ነጥብ ያስጣለኛን ያስጣለውን ቲም እንደገና ተመልከት። ሲቲ ባለፈው 4 ጎል ገባበት፣ አሁንስ በክሊንሽት ወጣ። እኔ ያለፈው አመት የተደገመ ይሁን፣ እኔ ጊዜው ራሱ ያለፈው አመት ይሁን፣ እኔ ተምታቶብኝ ይሁን፣ እንደ ዓለም ተምታቶብን ሲቲ የሚባል ቲም የሆነ እንኳን ሌላ ቲም አይከተለንም። በአላህ ከሲቲ ውጭ የሆነ ቲም የሚያስጨንቀንን ቲም እንኳን አይቀይርልንም። እኛስ አቋማችን በአስቶን ቪላ ተመሳሳይ ይሁን፣ እኛን የሚከተለን እንትን የሆነ ቀየር ያደርጉልንም። ሁሌ የተከተለ የሚያስደነግጠንን ሰውዬ ነው የሚያስከትሉብን። ኧረ ቢስሚላ። እኛ በሊቨርፑል እንኳን 2 ስንሆን ከኋላ የነበረው ሲቲ ያለፈውን አመት ራሱ ለምን አባቱ ነው ማየት ሆነ ይክለብ። ኧረ ቢስሚላ። አስቶን ቪላ ደስ ይበልህ፣ እናታችሁ ነኝና ሲቲ ክፈለው። ለኡናይ ኤምሬ ደሞዝህን ቪላ አይደለም ሲቲ ክፈልህ፣ አናቲ ካፈል። ወላይ ተቃጠልኩ። ሃንግማን 0-0 ታለች። ይሁን ቢያንስ እሱ ማን ራቦና አቲትስ ማክስ ራያን ሸርኪ የአርት ጋለሪ ነው። 2 አሲስት አድርጎ 2 ነጥብ ጋፕ ብቻ እንዲሆን አድርጓል ከመሪው አርሰናል ጋር ያለውን። ማንቸስተር ሲቲ ኮምፎርታብል ዊን በኤቲሃድ 3-0 የሚገርም ነው። እግዚአብሔርን ፔፕ ጋርዲዮላ ከጨዋታው በፊት ምን ብሏል? እያደገ የሚመጣው ቡድን ዋንጫውን ማንሳት ይችላል በሲዝኑ የሚል ሀሳብ ሰጥቷል። በጣም ነው የሚያሳምነው። ምክንያቱም አርሰናልም ከዚህ በላይ ማደግ መቻል አለበት ይህን ዋንጫ ለማንሳት። በጣም ፉክክሩ ሰፊ አይደለም፣ ጠባብ ነው፣ ከፍተኛ ነው። የመጀመሪያ ሳምንታት ላይ የአንድ ፈረሱ ሩጫ ሁላ ሊሆን የሚችልበት እድሎች ነበሩ። ግን ነገሮች አሁን የራሳቸውን መልክ እየያዙ ነው። እስኪ ሲዝኑ ምን ያሳየና እናንተስ ምን ሀሳብ አላችሁ? ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። ዋው ዲያዝ በቃ ይሄን ነው የአርሰናል ውጤት አይቶ መሰለኝ የገቡት። ማንም የቻላቸው የለም። ምን አይነት ጎል ነው ያገባው? አረ ወላሂ ይችላል አንደኛ ማለት ነው። ፔፕን የያዘ ቡድን ማመን ቀብሮ ነው ጋይስ። ማንቸስተር ሲቲ በዋንጫ ፉክክር ውስጥ አለሁበት እያለን ይገኛል። የፕሪሚየር ሊግ ዋንጫ ፉክክርም የተመለሰ ይመስላል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር አዲስ አዳጊውን ፈታኙን የሌብሪስ ሬጂሱን ሰንደርላንድን በኢታድ ያስተናገደው ማንቸስተር ሲቲ 3-0 በሆነ ውጤት ከድንቅ ጨዋታ ጋር ማሸነፍ ችሏል። በዚህ ጨዋታ ላይ ለማንቸስተር ሲቲ ጎሎቹን ማስቆጠር የቻሉ ተጫዋቾች ዲያዝ፣ ቫርዲዮል እንዲሁም ደግሞ ፊል ፎደን ነበሩ። በዚህ ጨዋታ ላይ ራያን ቸርኪ የሚገርም ፐርፎርማንስ ነበረው። 2 አሲስትን በሱ ማስመዝገብ ችሎ ነበር። በተለይ ለፎደን ያደረገለት ራቦና አሲስቱ እጅግ በጣም የተለየች ነበረች። ፎደንና ዶኩም ምን ያህል እየተሻሻሉ እንደሚገኙ በቅርብ ጨዋታዎች እየተመለከተን እንገኛለን። ዛሬም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል። ለማንቸስተር ሲቲ ሌላው ጥሩ ነገር በጨዋታው ላይ ክሊንሺት አስጠብቀው መውጣታቸው ነው ማለት ይቻላል። ሰከንድ አፍ እርግጥ በተወሰነ መልኩ በሰንደርላንድ ተፈትነው ነበረ። ነገር ግን ያንን ማኔጅ በማድረግ ተጨማሪ ጎል በማግኘት ነው 3-0 ጨዋታውን ድል ማድረግ የቻሉት። በፕሪሚየር ሊግ ዋንጫ ፉክክርም መድፈኞቹ አርሰናሎችን እንግዲህ በመቅረብ በ2 ነጥብ ብቻ ዝቅ ብለው በ31 ነጥብ ሁለተኛ ደረጃ ላይ መቀመጥ ችለዋል። ስለዚህ የፕሪሚየር ሊግ ዋንጫ ፉክክርም በደንብ የተመለሰ ይመስላል። የፔፕ ጋርዲዮላ ማንቸስተር ሲቲም ድል እያደረገ የተመለከት እንገኛለን። ስለዚህ ጨዋታ ምን ትላላችሁ? ስለ ፔፕ ጋርዲዮላ ማንቸስተር ሲቲስ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እባካችሁ ምንም እንዳትዋሹኝ። ሁልሽም የአርሰናል ደጋፊ የአርሰናል አፍቃሪ በዚህ ሰዓት ፈርተሃል። ልብህ ድም ሲል ይሰማል። ፈርተሃል፣ ቀዝነሃል። ፔፕ በ2 ነጥብ እየተከተለ ነው። ፔፕ በ2 ነጥብ እየተከተለ ነው። ምንም የምትተማመነው ነገር የለህም። ያሳለፍካቸው አስከፊ ታሪኮች አሉ። 3 ዓመት 4 ዓመት ያሳለፍካቸውን ታሪኮች አስታውስ። ፈርተሃል። እዚህ አንወሻሽ። ፈርተሃል። ሲቲ ምን አይነት ጌም ነው የተጫወቱት? ፋሚሊ ምን አይነት ጌም!
ኧረ ቸርኪ ባቸው ራቦን አቤት ምን አይነት ጌም ነው ያየው? ፕሪሚየር ሊጉ እንግዲህ እሳት ሆኗል። ወንዝ ዳር መቀደስ ሰይጣን ለመቀስቀስ አለች ቢራቱ ያራዳ ልጅ ስማ መጣ ደግሞ የተባለው ለማን ነው? ለማንቸስተር ሲቲ ነው። ያራዳ ልጅ ሲቲ አሁን አነፍንፏል። ደም ስሩ እንደቆመ ቫምፓየር ነው የሚሆነው። የወረዳ 18 ማለት ዶክተር ነው የሚመስለው የጤና ጣቢያ። ያራዳ ልጅ እያደነ ነው መርፌ የሚወጋ። ከዚህ በኋላ ችግር የለበትም ሲቲ በ2 ነጥብ አድርጎታል። ኧረ ቸረኬ ምንድን ነህ አንተ? ሰው ነህ? ምንድን ጀመርክ ደግሞ? ምን አይነት ቄንጠኛ ነህ ጎበዝ? ምንድን ነው? ኧረ እነ ዲያዝ ያገቡታል ጎሉ። ነሮኬ ሰንደርላንድ ይዘህ በጣም ይዝጋ። አልከፍትም ብሎ አስቸግሯቸው ነበር። ተዘጋላ አስጠጉት ወደ እኔ አለ። አንተ ቸርኪን አንጠልጦ ኳሱን አለና እንካበላ አበለው ጠግ ለዛ ጠብቀኝ ብሎ። ኧረ ምን ጀመራችሁ ጎበዝ? ምን መጣ ፔፕ ጋር ምን ጀመርክ? ጨዋታው እየተካሄደ ነው። እሱ ይሰራዋል ነው ምን ተመለሷል። በቃ ነፈዋደን ቀልድ ጀምሮለ በቃ ይሄ የሲቲ ድባቡ ይሄ ነው። ያራዳ ልጅ በወጥ አድርጎ ሰንደርላንድ ነው ከባድ ነው። እስካሁን ቀለድናለች ሲቲ እስካሁን ቀለድን። አሁን ጀምረናል። ተመልሷል ሲቲ። ሀሳብ አስተያየት ኮሜንት። ይሄ ሳምንት ለኛ አልሆነም። በቃ ይሄ ቀፋፊ ቡድን ደግሞ 3-0 ነው። ምንድነው ሳምንቱ? ምንድነው ደግሞ? እኔ 9 ሰዓት ምሳ ሰዓት ሲያጮች ራሱ እኮ ደስ አላለኝ። ግን አሁንም ቢሆን አንደኛ ላይ የተቀመጥኩት እኔ ነኝ። አዘንጋ እያንዳንዱ ልጆቼ ሲመለሱ አስጨንቃለሁ። እቺ ደግሞ የለንደን እከክ ዛሬም ተለጠፈች። አቻ ነው የወጣችው። ደግሞ አንቺ መተሽ እኔ እንድታበሽ ትሞክሪያለሽ። አናታችሁ ላይ ያለው ደግሞ እኔ ነኝ። አዘንጋ እያንዳንዱ አርሰናል ይደም